ተረጋጋ ከምሽቱ ለሰዓት ሆነ ልጅቷ የለችም ከቀን ጀምሮ የፈለኳት ነው አትደውልም ያሌር አለች ምን አትልም ያታለች እሷ ከጠፍታኛና ምን አርጋሃት ነው ምንም አላረኳትም ምንም ካላረካት ለምንድን ነው የምትፈራው እኔ ፈርቼ አይደለም እኔ የሆነ ነገር ትሆንብኛለች ብዬ ነው ለምን ትሆና እኛ ጋር መጣ ምን ትሆናለች ብትመጣ አይደለም ያው እናንተ ከሆነ ማረጋጋለ ቁጭ እላለሁ ቤት ደብቃታል የምትለኝ ከሆነ ግባና ይሄው ደወለች በፈጣሪ ሄሎ 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 የኔ ፍቅር ሄሎ ኢንስፔክተር ፈይሳ ተሬሳ እባላለሁ እሺ ከሞጆ ፖሊስ ጣቢያ 01 ቀበሌ ነው የምንደውልልህ የት ሞጆ ፖሊስ ጣቢያ 01 ቀበሌ ኦኬ አንዲት ተረጋግተህ ስማኝ እሺ አንዲት ወጣት መንገድ ላይ ወድቃ የአካባቢ ሰዎች ነው ይዘዋት ወደኛ ፖሊስ ጣቢያ ይዘዋት የመጡት መታወቂያዋ ላይ ያለውን መረጃና ስልኳ ላይ ያለውን ስናገላብጥ መታወቂያዋ ላይ ትንሳኤ ቀለ ስልኳንም ስናገላብጥ መጨረሻ ላይ ተደዋወለችው ማይላቭ ይላል እኔ ባለቤቷ ነኝ እኔ ደህና ናት ለማላዋየው ኧረ የኔን ህመሜን ለማን ልንገረው ኧረ የኔን ጭንቀቴን አቅማጣሁ ልዋሰ ተጎዳው ሰው የለ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን አለሁኝ። ያው ዛሬ እንግዲህ ቀኑን ሙሉ እንዴት እንደዋልን እያያችሁት ነው። ትንሱ እውነት ለመናገር እና ማንጋ የለችም። እውነት ለመናገር እነሱ አልዋሹንም፣ እውነታቸውን ነው። እና ማንጋም የለችም። ትኖራለች የተባለበት ቦታ ሁሉ ተሯሩጠን ሄደን አተናታል። ወዴት እንደሄደች አላቅም። እውነት ለመናገር እንደው ለመገኘት በቃ ጌታ ቢረዳን ደስ ይለኛል። ከዛ በተረፈ ያው እኔ ዛሬ እንደዚህ ስላችሁ ብዙ ነገር ልትናገሩ ትችላላችሁ። የእውነት ለመናገር እኔ ተቀይሬያለሁ። ዛሬ በዛ ባህሪ የለውኝም። በጣም ነው ያሳዘነችኝ። እንደዚህ ወጣ መሄዷ በጣም ነው ያሳዘነችኝ። አላዛርም ሊረጋጋ አልቻለም። ያለበት ሁኔታ ደስ አይልምና ከናማን ጋር ያልሆነ ግብግብ ውስጥ ተፈጥሮ ነበረ። ከሱ ጋር እንደገና ደግሞ እኔ ራሴ በጣም ተጨንቄ ነበረ የዋልኩት። ግን አሁን እኔን ትቶኝ ወደ ዳኒ ጋር ለመምጣት ሲል እኔ ቀድሜው ነው እነ ዳኒ በር ላይ ቆምኩትና አሁን ይመጣል አብረን እስቲ እነ ዳኒ ደግሞ እንጠይቃቸዋለን። የቀሩን እነሱ ብቻ ናቸው። ሁሉም ጋር ሄደናል። መሄድ ያለብን ቦታ እሷ ትቀርባቸዋለች ብለን ያሰብንበት ቦታ ሁሉ ሄደናል። ልናገኛት አልቻልንም። ግን አሁን ደግሞ እስቲ አላዛር እየመጣ ነው። ለምን እንደቆየ አላቅም። ይደርሳል ብዬ አስባለሁ። ቢመጣ ከሱ ጋራ አብረን ገብተን እነ ዳኒን እንጠይቃቸዋለን። አይተዋት ከሆነ አማክራቸው ከሆነ ምናልባት የነገረቻቸው ነገር ካለ እንጠይቃቸዋለን። ወደ እነሱ ጋር እንደውም መጣ። ይኸውና፣ ቆይ ተረጋጋ። ቆይ ቤቢና ተረጋጋ። ተረጋጋ። ሰላም ነው። ፍሬንዴ ነው። ሰላም ነው። ሰላም ነው። እግዚአብሔር ይመስገን። ሰላም ነው። ትንሱን ፈልጌ ነበር። ትንሱ ማለት እናንተ ጋር ነኝ ምናምን ብላኝ ነበረ። እነ ዳኒ ጋር እሄዳለሁ ካለ ብላኝ ነበር። እኛ ጋር ካላገኘች አልመጣችም። እዚህ አይደለም። አይ እኛ ጋር እንድትመጣ መታስ እንዴት እኛ ዝም እንላለን? ሲጀመር እኛ ጋር መታ ራሱ እኛ እንዴት እኛ ዘንድ ዝም እንላለን? ቆይታ ነው። ለምን እንደነበር ማለት አልገባኝም። አሁን መታ እዚህ ቁጭ ብላለች ነው ወይስ ምንድነው? ጠዋት ነው ወጣችሁ? ጠዋት የወጣች ነው። ግን እኛ ያው አሁን በአጋጣሚ እናንተ ጋር ሄዳለው ስትል ሰምቻለሁ አለ እንጂ እሱ ከወጣች ቆይታለች። እኛ ግን ያልፈለግናት ቦታ የለም እና ማጋ ሁሉ ሄደናል። ብዙ ቦታ ፈልገናት አገብ ውስጥ ወይ ተደብቀን ከሆነ አይደለም። ተቀልዳለህ። እንዴት እንደዚህ አይነት ነገር ይሆናል? እንደዛ ያደርጋሉ ብቻዬን ከሆንኩ መሆን ፈልጋለሁ ብላ ከሆነስ ምን ይታወቃል? እና ብቻዬን መሆን ፈልጋለሁ ካለች ታዲያ እነ ዳኒን አንደኛ እሷ የሆነ ቦታ ብትሆን ማለት ነው አላዛር እኛ ጋርም መታ እንደዚህ ተደብቃ በሆነ ምክንያት እኛ ዝም እንላለን። አንተ
አይደለ እሷ እኮ አሁን እኮ ነው ከነጭራሹ አንተ ስትነግር ለኛ እንትን ነው የሚሆነው አሁን እኛ እንደምንደብቅ አይነት ነገር አድርገን ማሰበህ ግን ደግ አይደለም እውነት ሲጀመር ባካችሁ አላዛሪው ተረጋጋ አጠያየቅህም ልክ አይደለም በል እንደዚህ አይጠየቅም የሰው ልጅ በቃ ማለት መታ ነበር ወይ አይታችኋታል ወይ ደግሞ አማክራችኋለች ወይ ብለህ መጠየቅ ነው እንጂ በቃ አጠያየቃችሁን አስተካክሉ መታ ነበር አራራት ራሱን የራሱ ከነጭራሹ አሁን እኮ ጓጓ ሲል እኮ ምንድነው ብለን እኮ ነው እንጂ ከነጭራሹ እኛ ጋር ምን ትሰራለች እሷ አንደኛ ብትመጣም ትመጣለች እኮ ስትመጣ በጣም በሆነ ነገር ዲስከስ አድርጋ ነው አልመጣችም መሽቷል ሰዓቱ ከምሽቱ 2 ሰዓት ሆነ ልጅቷ የለችም ከቀን ጀምሮ የፈለኳት ነው ጠፍታ ማለት እዚህ የለችም ዳኒ የለችም ማለት እንዴ አላዛም ቤት እያሰብክ ነው እኛን ምን እያልክ ነው ማሚ ከዚህ በፊት እዚህ እሱ ጋር አልነበረች እንዴ የሆነ ጊዜ አይደለም ከዚህ ቀደም እዚህ አድርገዋት ያውቃሉ ደብቃችኋት አታውቁም ከዚህ በፊት አሁንም ደብቀዋት አለ የዛኔም እኮ አይሆንም ብለውኝ ነበረ እንደዚህ ምን አርጋሃት ነው ምንም አላረኳትም ምንም ካላረካት ለምንድን ነው የምትፈራው እኔ ፈርቼ አይደለም እኔ የሆነ ነገር ትሆንብኛለች ብዬ ነው ለምን ትሆና እኛ ጋር መጣ ምን ትሆናለች ብትመጣ አይደለም ያው እናንተ ጋር ከሆነ ማረጋጋለ ቁጭ እላለሁ እዚህ ኮርስ ንገሩኝ እኔ ምን ችግር አለ እኛ ጋር እኮ አይደለች አሁን ያልከለች የመጣበት ስሜት ልካለህ ነው እንጂ አግኝታችኋታል እኔ ከነገሮች ላይ ለየናት ምን ዳኒ እኔ አላየኋትም ሆነ ከወጣች ጠዋት ነው ወጣችው እቺ ልጅ ቀኑ ሙሉ ፈለኳት ከናማን ጋር ወጣች መሰለኝ እናማን ቤት ሄድኩኝ የለችም የትም የለችም እኔ የት ብዬ ልፈልጋት ትሄዳለህ ጠዋት እንዳጋጣሚ ደግሞ ደውዬላታለሁ ነው አግኝቻታለሁ ጠዋትማ ሰላም ነን በሰላም ቁጭ ብለን አውርተን ተጫውተን እናማን መጥቶ ላውራቸው ብላ ወጣች ከዛ በኋላ የለችም እናማን እኛ ዘጥተናት ነው ይሉኛል እዚሁ ከተማታ ላይ የት ልትመጣ የት ሄዳለች እቺ ልጅ ምን ሜጃ አላት እኛ ጋር መጣች ቆይ ልነግር ነው አላዛር አሁን እኛ ጋር እኛ ቤት መጣች ከነጭራሹ ተረጋጋ መጀመሪያ ይሁን አላዛር መረጋጋት አለ በአንተ ነገሮችን እንደዚህ ከሰዎች ጋር በመነጋገር እኔ ምን አደረኩኝ ዛዛ ስሮጥ ብታይ ሆነት በጣም እኔ ምን አደረኩ አሁን እኔ መጠየቅ አልችልም መጠየቅ ጥፋታለሁ የለውም ያለቀን ዘይቤ አስተካክል ነው ምን አርገህ የደበቋት ስላጠይቅ እኔ ከደበቋት ይንገሩኝና ተረጋግጬ ቤት ለኛ እኮ ትልቅ ሰዎች ነን እኛ ያለችበት ሁኔታ ጥሩ ነው በዚህ ሁኔታ ላይ ደብቃታለን የሚል ነገር የለም እሷ ደብቁኝ ብላ ትመጣለች ለምን እንደዛ ትላለች እኔ አሁን እንደዛ ብታረጋው መፈለግ ማን ጫወታ አረከው እንዴ ታልጋለ አላዛር ይሄ እኮ ቤቱ መፈተሽ እኮ ትችላለህ ይኸውልህ ቤቱን እኮ ማየት ትችላለህ እኛ ህፃናት ልጆች ለምን እኛ ህፃናት ልጆች አይደለንም ለመሰለ እሷ ከመጣች ስትመጣለች እኮ እኛ ቤት ስትመጣ ግን የሆነ ነገር ለመጫወት ወይ ደግሞ የሆነ ነገር ልታይ ሰላም የሆነ ነገር የሆነ ችግር ካለ ምናወራን መጣው ምናምን ብቻኝነት ከተሰማት ትመጣለች እኮ እኔ ነበርኩኝ እኮ ወጣ እነ አማን በመጡ ሰዓት እኔም ደግሞ ነበርኩኝ መጥቼ ነበር እሷ ጋር ለምን እና አማንን እና ግሬ ልውጣ ምናምን ያለች ብላ አይተሽዋል ቪዲዮ በቃ ይልሽ ብላ በቃ እኛ ያለሽ ነው መሰለን ማለት ወንድሟን ለማናገር እንግዲህ አንቺ ነፃነት አትነፍቂ አላዛርን ተቆጥቼ ወደ ኋላ ያስኩት ከዛ ወጣች ከናማን ጋር ከዛ ማንን አሁን ስንጠይቃቸው ደግሞ እኛ እዛው ነው ጥለናት ይሄር ነው እኔ እኮ ከዛ በኋላ እኔ የተመለሰች ነው መሰለኝ ከነጨራሹ ነው አልተመለሰችም አይደለም እኔ የተመለሰች ነው ማለት የተመለሰችና ተመልሳ ሰላም የሆነ ነው መሰለኝ ሰሞኑን እኮ ደግሞ ያላቸው ግንኙነት ውስጧ ምን እንዳለኝ አናውቅም ከሱ ጋር ግን ሰላም ናቸው በነገራችን ላይ እኔ በእውነት ከኔ ጋር ሰላም ነን እኮ ነበረች እኔ ማቀውም እኮ ያውም እኛ ባለፈውም ስናያት ካንተ ከላይ የምትለያየ ምን ያለቻችሁ እናንተን ራሱ ምንም እኛ ግራስ ተጋባን ድረስ እኔ እንደው ምንድነው ያልኩት ከዳኒ ጋር ብዙ ጊዜ እያወራንበት ይሄ ነገር አልተመቸኝም በቃ ምንድነው እሱ የሆነ በቃ ያለችበት ሁኔታ ማለት ነው እና ይሄን አልሆነ ባንዴ ደግሞ ብድግ ብላ እንደዚህ የምትሆንበት ምክንያት ምንድነው ይሄ ማለት ነው ሌላ ችግር ካለ ለኛ ራሱ ከሆነ እውነት ለመናገር የጤንነት ሰላም ያርጋው እንጂ አንደኛ መጣም ካንተ ጋር የምትለያይ ማለት መስለም ሁለተኛ ግን እውነት ለመናገር አሁንም ቢሆን ማለት ነው አላዛር እኔ አሁን አብረን በተጋግዘን ብንፈልጋት ይሻላል እንጂ እዚህ ቤት ናት ብለህ ማሰበህ ራሱን እኛን ደብቃችኋት ይሆናል ማለት እኔ ደስ አላለኝም
በጣም ነው እንትን ይሄንን በቃሽ መፍትሄው ምንድነው? የት ናት? መሸ 2 ሰዓት ሆነ። የት ብለን እንፈልጋለን? ላላዛር አሁን አንደኛ ተረጋግተህ አልሞከራችሁም? ደውዬት ይሰራል። ራሳት ነው እንጂ እኮ ፖሊስ ጣቢያ እናመለክት ነበር። ደግሞ ተከሰው 24 ሰዓት መሙላት አለበት አይደል? አዎ ገባኝ። እንደዛ ነው። ግን ምንድነው መሰለሽ ዝም ብለን እናመልክት። አንደኛ እሱን መንገድ እንሞክራለን፣ ሁለተኛ ደውለን እንሞክራለን። የት ነች ለፖሊስ ማመልከቱ ግን ጥሩ መሰለኝ። ምናልባት ወይ መንገድ ስታ ወይ ዞሮባት ከሆነ እኔ ምን አውቃለሁ? እኔ ግራ ገባኝ። እኔ ግራ ገባኝ። የትም ቦታ አልቀረም አለ። ምንድነው ያለው? ትሄዳለች የተባለበት ቦታ ሁሉ ፈልገናል። ተረጋጋ። በመጀመሪያ ደረጃ አሁን ሁላችንም ማለት ነው በየአቅጣጫው እንሰማራና እንፈልጋት። እውነት ለመናገር እኔ ከቤት ደብቀሃታል የምትለኝ ከሆነ ግባና ይኸው። እኔ እንደዚህ አይነት የማደርግ ሰው ማለት ነው። እኔ ዳኒ ስለና ቤት ገባች ወጣች ያልኩ አይደለም። እኔ እሷን ካንተ በላኛም ሰላም ስለሰላም በቃ እዚህ እንደሌለች እኮ ነገራችሁኝ። ተውኩት በቃ መፍትሄ እናድርግ። ማልቀሱ መፍትሄ አይመጣም። ማልቀሳውን መፍትሄ ይሆናል። አባ መፍትሄ አይሆንም። ይሻባል። አሁን እንደዛ ታድርጉ እኮ እናገኛታለን። አላዛር አሁን እኮ ይኸውልህ ደርሳለች እኮ ልትወልድ አይደል እንዴ? እና እኔ እኮ የት ብዬ እፈልጋታለሁ በዚህ ሰዓት። በዛ ምክንያት ነበር ደህና ነኝ ያለች። ተባብረን ማለት ነው እንትን ብለን ሁላችን ተረባርበን እንፈልጋት። በየቦታው ትገኛለች ወደ ተባለበት አይወልህ አላዛር አባቴ ምን መሰለህ አሁን ይኸውልህ አሁን እንደዚህ በማልቀስ በምናምን እኮ በሰው ቤት ትኖራለች እያልክ ሄደህ ጓ በማለት እኮ አትገኝም እቺ ልጅ እንዴ። ሄደን ስርዓት ያለ ቦታ ላይ ሄደን ማስፈልግ ነው የሚሻለው። በቃ ሄደን ያልኩበት የለም እኮ ገባኝ። እኔ እንደው እናቷ ጋር ሄደሽ ብዬ መናኸሪያ አልቀረኝ። የት ብዬ ልፈልጋት እቺ ልጅ እንዴ? ወይኔ በዚህ ሰዓት ምን አይነት ነገር ነው? ዛሬ በእግዚአብሔር ተረጋጋና ይልክ እንደዚህ ተሆኑ አይደለም። አሁን እኛም አብረን ያለ ነው አይደል እንዴ? አብረን እየኖርን እዚህና እዚህ ቤት እንደዚህ አይነት ስሜት በእንደዚህ አይነት ስሜት ጥሩ ስላልሆነ ነው እንፈልጋታለን። ሄደን ፖሊስ ጣቢያ ምናመልክት በቃ። አዎ በቃ አይ እኔ እንደዛ ነው አሁን መሰለሽ አጋጣሚ ሆኖ ባለው ያው ለምሳሌ ያክል እንትኑ እሱና ወንድሟ ምናምን አለመስማማታቸው የሆነ ረብሿት ይሆን ያለው ነገር ሰላም አለመሆኑ ምናምን ረብሿት ነው። በቃ ሄደን አሁን ፖሊስ ጣቢያ ማመልከት፣ ከዛ ካልሆነ ደግሞ ወይ የምትፈለግበት መንገድ አይደለም። እሱም ደነገጠ። እኔ ጋር የለችም አለ። በጣም ነው የደነገጠው። አይ እነሱ ጋርም ከሌለች እንግዲህ ምናልባት በዚህ መሀል ታዲያ እስቲ ምናልባት ተሻዋዶ እንዳይሆን ከዛ በኋላ ሴዳ ቢሆን አይደለም አለ። እንደዛ አይደለም። አይ እንደዚህ ያድርግ። አሁን ይኸውልህ ሁላችንም እንትን ብለን ማለት ነው አላዛር አንተ ልጅ ተረጋጋና ማለት ነው የሆነ ቦታ ሄደን ዞር ብለን እንፈልግ። ሁላችንም በያለንም በያቅጣጫ አይ ትሄዳለች ያልንበት ቦታ እንፈልጋው። በቃ እኔ በእኛ ብዙ ቦታ አይተናታል። እናንተ ጋር ዝም ብዬ አልመጣም እኮ መጀመሪያ ሳልፈልግ እናንተ ጋር ልመጣ አይደለም። እኛ ጋር ግራ ቢገባኝ ነው የት ትሄዳለች ብዬ እዚህ ማን ጋር ነው ሄደችው እኮ። እኛ አሁን ምን እናድርግ አላዛር? አሁን እኮ ምን መሰለህ አሁን እኔ ቤት በነገራችን ላይ እንደዚህ ጠፋች እየተባለ እኛ ቤት አትኖርም። አንደኛ፣ ሁለተኛ ደግሞ ማለት ነው አሁን መፈለግ ያለብን ቦታ ላይ ዞረን የሆነ ቦታ ላይ እንትን እንበል። ያለኝን ነገር እኔ እንተባበር ሁላችንም በየአቅጣጫው ማለት ነው። ማሚም አንቺም አይ ሁላችንም ማለት ነው እንደ እንትን ትኖራለች ትገኛለች የምትባልበት ምናልባት ገሌ ጋር አሁን ሄደች የተባለበት ቦታ ሁሉ ከጧት ጀምረን ዞረን ይኸው አፋችንን እያየነው ደርቋል። በቃ ያልዞርንበት ቦታ አሁን ደግሞ መሄድ የቀረን በቃ ህግ ቦታ ነው። አሁን ፀጉር ቤት ግን ሄዳለሁ ስትል ነበረ። ጧት ስደውልላት ፀጉር ቤት ሄዳለሁ ስትል ፀጉር ቤት የምትሰራበት ቦታ ታውቃለህ አላዛ? አይ ምናልባት እንደ ሀሳብ እንደ ደንበኛ የምትሄድበት ቦታ ታውቃለህ? ረማሚ በእናታችሁ እንዴ አላዛ ተረጋጋና እንደዛ እያለች ስለነበረ ወይዛ ማየት አለ እንትን ነው የሚሆነው። በእኔ እምነት ግን ምን መሰለሽ በእኔ ሀሳብ ምንድን ነው ያለችበት ሁኔታ ለብቻው ሆና ገለል ብላ ቁጭ ማለት ፈልጋም ሊሆን ይችላል። የሆነ ቦታ ላይ እንደዛም ቢሆን እኮ ፈልገን ወይ ድምጿን ብንሰማ ገባኝ። እሱ ማለት እረፍትም ፈልጋ ከሆነ ግን ብናገኛት አሁን ያለችበት ደግሞ ነገ ዛሬ ትወልዳለች እየተባለ እየተጠበቀ መንገድ ላይ የሆነ ቦታ ታማ የሆነ ቦታ ደግሞ ወድቃ እንዳይሆን አይ ከግራም ከቀኝም ማለት ነው መሰለሽ። አሁን እሷም ከዚህም
እንትን ሲበዛባት አለ አይደለም ምናልባት ወይ ምትይዛት ሆስፒታል አስገብቷት ይሆናል እንደሱ አይ ምናልባት እኔ አልመጣልኝም አይገርም እየጠበቅናት አይደል ስልኳ የለም ዝግ ነው ስልኳ ዝግ ነው አለችኝ እኮ ደወላችሁ ስል ዝግ ነው አለችኝ ወይ ዶክተሯ ጋር ምናምን ዶክተሯ ጋር የለም ደውለንለታል አልደረሰችም ሌላ ቦታ እንትን ብላይ ነው ምናልባት እንዲህ ስትይ አቅራቢያ ያለ ቦታ እንሂድ እሺ ወይ ወደ ሆስፒታል እንሂድ በየሆስፒታሉ እንፈልጋለን እንደሱ ይሻላል ተበታተን ወይ አቅራቢያ ያለ ወደ ሆስፒታል እንሂድ በቃ ተረጋግተህ ማለት እዚሁ አካባቢ ያሉ ሐኪም ቤቶች ምን መደረግ አለበት ወደሚለው ማሰብ ነው የሚሻል እሺ ይኸውልህ ምን ማድረግ ይሻላል ወደሚለው ብናስብ አይሻልም ትንሽ ተረጋጋ ትንሽ እኔ አሁን መሰለህ እኔ በአንተ ጫማ ውስጥ አይደለሁም እውነት ለመናገር ግን እኔም የእሷ መጥፋት ያሳስበኛል ግን አንተ ምን ተረጋግተን አሁን ምን ማድረግ አለብን ምን እናድርግ የሚለው እና ሌሎችንም ሰዎች እንትን ብለን ማለት ነው ምናቃቸውንም ፖሊሶች ምናምን ሄደን አናግረን ሌሎችንም እናማክርና ቶሎ በያለበት የሆነ ነገር ላይ እናድርግ እንደዛ ይሻላል ወንድሜ አሁን ማልቀስ እንደዚህ መሆን ምን እንትን ይላል እሺ በቃ ዝም በል አንተ አምሮን አረጋጋና ምን ይጠቅማል ቆይ አሁን እንደዚህ መሆን እንዴ አሁን እኮ የበለጠ እንደገና ሌላ ጭንቀት ውስጥ ነው የምትገባው አሁን ይሄኔ እሷ ማለት ነው በሆነ ምክንያት በቃ ወይ ረፍት ማድረግ ፈልጋ የሆነ ቦታ ሆና ወይ የሆነ አጋጣሚ ደግሞ አሁን እንዳለችው ማለት ነቃበልና በቃ የሆነ መፍትሄ ላይ እንሂድ አሁን እንፈልጋት የሆነ ነገር እናድርግ እሱ ነው የሚሻለው አሁን ቁጭ ብለን እንትን ማለታችን ምንም እንፈጥረው ነገር የለም አይ ግን እንትንስ ምንድነው መሰለሽ ምናልባት የሆነ ጓደኞቿ ጋር ምናምን ቼክ አድርገው ጋር ያለው ለምን አንሄድም ወደ ሆስፒታል ቆይ እንደዛ ነው እንሂድ ምናልባት ማሚ ያመጣችው ሐሳብ እኔ ልክ ነው ነው ምናልባት ይሄ እኮ የሚያረጋጋ ሐሳብ አይደለም ዳንዬ ምጥ ይዟት ሄዷል እኔ እንደዛ ነው ያሰብኩት እንሂድ ነው ለምሳሌ እንውረድና ወደ ሆስፒታል እንሂድ ነው መሰለሽ አሁን አንዱ ነው እሱ እኮ አንዱ ኦፕሽን እሱ ነው የሚሆነው ግን የትኛው ሆስፒታል ነው የምንፈልጋው ሁሉም ጋር ተበታትነን ከዛ እንደዋወላለን አንዱ ሲያገኝ አሁን አንተ ብታገኝ እኔ ባገኝ ያገኘ ሰው መደዋወል ለምሳሌ እዚህ ጋር ጤና ጣቢያዎች አሉ ማዋለጃ ያለበት ብዙ በቃ ማዋለጃ አሉ አይደል እንዴ ብዙ ሐኪሞች ምን ችግር አለ እሺ ለምን እናደርገም አንደኛም እሺ ሁለት ነገር እናደርግ ፖሊስ ጣቢያም እንደውል ማለት ፖሊስ ጣቢያ ምን እንሂድ ከፖሊስ ጣቢያ በፊት ሆስፒታል እንሂድ አሁን ፖሊስ ጣቢያ ምን ማታደርግም አሁን እኛ ማድረግ ያለብን እኔ እንደውም አሁን ጥሩ ሐሳብ ነው ያልኩም ሐኪም ቤት አልሄድኩም ስለዚህ እዚህ ሰፈር ስንት ነው 3 ጤና ጣቢያ አለ አንደኛው አበበሽ ጎበና ነው አይደል አንዷ ከዛ እዚህ ጋር ደግሞ 05 ማለት 05 ማለት አራብሳም አለ አያት አለ ደግሞ ከዚህ ምናልባት እንደው ከራቀ አያትም አለ አራት በቃ እንበታተን በቃ አገኛት ሰው እንደዋወል በቃ እንደሱ የት ግን እኔ እዛው ወደነበታተን አሁን ምን እናድርግ መሰለኝ ሁላችንም አንዳችን እዚህኛው ያራብሳው ወደዚህ ያለው ወደ ሚርቀው የት ነው የሚርቀው ቦታ ልሂድሽ የሚርቀው አያት ነው ሊርቅ የሚችለው ከጤና ጣቢያዎቹ ካሉት ላይ አንዱ አያት ነው ወደ ጣፎ የሚርቀው ጣፎ እሺ አንተ ያቱኒ አንተ የሱ የጣፎኒ እሺ አላዛር የጣፎኒ አንተ የሀያቱኒ አንቺ የዚህኛው ልጅ እኔ ደግሞ የዚህ ያበበች ነው ማን ያላችሁ አንቺ አበበች ጎበና አበበች ጎበናና ያንቺ መሀል ላይ ወርደሽ አንቺ ግቢ አብራችሁ ብትሄዱ ምን ይሆናል እዛ አበበች ጎበናና አያት ነው ምን ጠይቄ ያኔት ምናልባት እኮ አያት ያለው ያኔት እዛ ተጠይቅና ወደ ጣፎ ትሄዳለህ አያት እኮ ነው አያት እያልኩት አይደል እኮ ታዲያ ልጅ ጣፎና አያት እኮ አንድ ሰው ነው መሄድ ያለበት አንድ ሰው እኮ በዛ በኩል ይሄዳል ከዛ ደግሞ ይኸውልሽ እኛ በዚህ ስንሄድ አንድ ሰው ወደ ግራ አንድ ሰው ደግሞ በመሃል ነው የሚሄደው አራት ነን እኮ በቃ አንቺ ወደዚህ ብቻ የሚሄደው ይደርሰኛል እኔ ምን ሄዶ አንድ መስመር ነው መሰለኝ አይደል አበበሽ ጎበናም በዚህ መጀመሪያ አበበሽ ጎበናን ጠይቃ ከዛ በኋላ ያኔትን ጠይቅ ከዛ ደግሞ ጤና ጣቢያን ጠይቅ ከዛኛው ሳይድ እንሄዳለን በዚህ ሳይድ ደግሞ እንድንበታተን ሆስፒታል ነው አሁን መሰለሽ ይሄንን ቀድሞ ነበር መታሰብ እኔ ቀኑን ሙሉ ፈልጌ አሳጣ በቃ ምናልባት የሆነ ቦታ ላይ ይሆን እንደ መሰለህ ካለችበት ኮንዲሽን አንፃር በድንገት ጭራሽ ይሄ ሊመጣልን አልቻለማ አሁን ነው በድንገት ተጣፋ የምትችለው ማለት ነው አሁንም ጊዜ አንውሰድ አይደለም ምንድነው ዳኒ በቃ እንትን እናርግና ቶሎ ብለን ጫማም በቃ እሺ ሁላችንም እንበታለን ዳኒ ጃኬት ደርበበት ጃኬት አምጪልኝ አሁን ይኸውልሽ መሰለህ ይሄን ቀድመው ነበር መታሰብ የነበረበት ማሚ
አሁን ይመጣልን በድንጋጤ ምንም ይመጣልን ነገር የለም ሲጠፋ ስፔሻሊ ደግሞ እሷ ከጉዳት አንፃር አሁን ካለች አሁን አንተ ራስህ ደንግጠህ ካልመጣል ማሳባያ አይደል አሁን ነው በቃ ይመጣል ሰው ጠፋ ሲባል ቶሎ ብለሽ ሆስፒታል ምናምን ነው የምትይው አሁን የሷ ኮንዲሽን እንትን ነው የሷ ሁኔታ ማለት ነው ቶሎ በጣም ጊዜ አንስጣው ቶሎ እንትን እንበል እንትን እኮ ነው ይኸውልሽ አይደለም ዳኒ ተነሱ እኮ እንነሳለን ቶሎ ብለን ነው እንትን ማለት ነው እሺ ለልጆች ምናምን እንትን የምትሉት ነገር የለም ችግር የለውም ልጆቹ እንትን ይላሉ እኛ ቶሎ ይጠብቅልሽ ሰው አለ ልጆቹ እንትን እንዲሉ እናድርግና ወይ ጥሪያት እሺ ዳጊ አቻትና እሺ ነው እኮ ልጆቹን ደግሞ ጥለው እነሱ የሆነ ነገር እንዳይፈጠር ቢሆን አይ ገባኝ እና እንትን እኮ እንዴ ምንድነው ግን እንደዚህ አይነት ነገር ግን እንትን ነው መሆን ያለበት ቆይ ማሚ ያንዴ ቤት ተስተካክለና ሁላችንም ገባኝ አይ ወይ ሁላችንም ቤት ማጽኛ እንሂድ ወይ እናንተ አይደለም ቆይ አንድ ላይ ሁላችንም እንትን ብለን እንበታተናለን ለመሰለ አሁን በአንተ በመኪና ወደ ረጃጅሙ የምንሄደው እንሄዳለን ይሄ ለምሳሌ ያክል እንትን ምንድነው ጣፎ የተባለው እዚህ አረ ይሄ አበበሽ ጎበናን አያትንና ጣፎን እንሄዳለን በአንድ መኪና መሆን ይሻላል በአንደኛው መኪና ደግሞ ወደዚህ ሳይድ ያለውንም ይሻላል እንደዛ አድርገን ብንሄድ ይሻላል ያረ ይሻላል እኮ እሱን እኮ ነው ማድረግ ያለብን እንደዛ ብናደርግ ነው የሚሻለው እና እንደዛ ነው ለማንኛውም እሱን እናድርግና እንትናደርግ አናገርኳት ለእንትና ነዳጊ ስላለ ደወለች ወይኔ አምላኬ ደወለች በፈጣሪ ሄሎ የኔ ፍቅር ሄሎ ኢንስፔክተር ፈይሳ ተሬሳ እባላለሁ እሺ ከሞጆ ፖሊስ ጣቢያ 01 ቀበሌ ነው የምንደውልልህ የት ሞጆ ፖሊስ ጣቢያ 01 ቀበሌ ኦኬ አንዴ ተረጋግተህ ስማኝ እሺ አንዲት ወጣት መንገድ ላይ ወድቃ የአካባቢ ሰዎች ነው ይዘዋት ወደኛ ፖሊስ ጣቢያ ይዘዋት የመጡት መታወቂያዋ ላይ ያለውን መረጃ እና ስልኳ ላይ ያለውን ስናገላብጥ መታወቂያዋ ላይ ትንሳኤ ቀለ ስልኳንም ስናገላብጥ መጨረሻ ላይ የተደዋወለችው ማይላቭ ይላል እኔ ባለቤቷ ነኝ እኔ ደህና ናት ባለቤቷ ምንም አልሆነችም አይ ደህና ነች የት ነው ያልከኝ የት ነው ያለችው ሞጆ ማለት ነው እኮ ያለው አዲስ አበባ እኮ ነው ሞጆ እንዴት ሄደች አንዴ ተረጋግተህ ስማኝ ሞጆ ፖሊስ ጣቢያ 01 ቀበሌ ነው ያለችው እኛ ጋር ነው ያለችው እኮ እሺ በቃ እሺ መጣን አሁን እንመጣለን አሁን መጣለው አይ ነው ዛሬ እንኳን መምጣት አችልም አሁን ኧረ እንዴት እናድራለን መሄድ ነው ያለብን ለኛ ቁጥጥር ስር ስላለች ደህንነቷ የተረጋገጠ ነው ምንም ነገር አይሰማ እንዴ ትንሽ ወድቃ ነበር ወይኔ እንዴት ነው ለሰጠው እኮ ናት ወድቃ ነበር ትንሽ ወድቃ ነበር ቀበሌ 49 ምናምን ነው የምትለውና 49 ሰፈራችን 49 ነው የምትለው ቀበሌ 49 ነው የምትለው ኦኬ 49 ነው ቀበሌ ሳይሆን ሰፈሩን ይሆናል 49 የምትለው ኢንስፔክተር ደህና ናት ግን ጤንነቷን አሁን ደህና ነች ግን ምንም አልሆነችም ነፍሰ ጡር እኮ ናት ደርሳለች አይ ደህና ነች ፈርስት ኤድም የመጀመሪያ እርዳታ አግኝታለች ደህና ነች ያለችበት ሁኔታ ጥሩ ነው እንድትረጋጉ ብለን የደወልንላት ስለዚህ በመደብና መሄድ አለባት በዚህ እንደውል እንትኑን ኢንስፔክተር ድርስ ማለት ደርሳለች ቀኗ ደርሶ ነው ያለችውና መምጣት አንችልም አሁን እኮ ብንመጣ እንደርሳለን እኛ ሞጆ እዚህ ጋር ነው እኛም አንዴ ተረጋጉ የደወልንላችሁ ለዛ ነው እኛም ያለችበትን ሁኔታ ከግምቱ ስላስገባን መጀመሪያ ሕክምና እንድታገኝ አድርገናታል ግን የሚያዞራት ነገር አለ ወይኔ አይ እስቲ በቃ ለማንኛውም ግፊቷ ምናምን ትክክል ነው ደህና ነች እንግዲህ እኔ ብዙ ኢንፎርሜሽኑ የለኝም ክትትል ያደረጉላት ነርሶች ግን ደህና እንደሆነች ነው የነገሩኝ በቃ እሺ በቃ እሺ መልሰን እንደውልልህ በዚሁ ኢንስፔክተር ተረጋጉ ነገ ጠዋት ላይ እኛም እንደውልላችኋለን እናንተ ወጆ ለመድረስ ሞክሩ በቃ እሺ በቃ እንደዚህ እናጋራዛር በቃ አሁን ይወሰናል እሺ ወይኔ ጉዳችን ፈላ እንሂድ እንዴ ብንሄድ እንዴት ነው የምናገኘው? አሁን አይ መሄድ ነው አይ ማን ምን ይሻላል ታዲያ ቆይ ተረጋጋ ላዛ አሁን ተረጋጋ መኪናውን ይኸውልህ ተነስ እንሂድና እዛ እናድራለን ወይ አላዛ ተነስን እንሂድ እንዲህ መሆን እኮ አዋጣም አንተ ላይ ተረጋጋ መኪና የምትይዘው አንተ ነህ አይደለ አሁን እኮ ይኸውልህ
አሁን እንዴት እናድርግ መሰለህ? መኪና ምትይዘው አንተ ነህ። ተረጋጋ። አሁን ይበቃ። ተረጋጋ። ቆይ ተረጋጋ። መጀመሪያ የሚያስፈልገውን ነገር ረጋ ካላልክ ማለት ነው ከዚህ ዛሜ ቆይ ተረጋጋ። መጀመሪያ የሚያስፈልገውን ነገር ረጋ ካላልክ ማለት ነው ከዚህ ዛሜ አሁን እንደዛ መሄድ አይወልም። ቆይ እንሄዳለን። መጀመሪያ ይረጋጋና አሁን በእንደዚህ አይነት ሁኔታ መንዳት አይሻልም? ቆይ